በነገራችን ላይ ቪዲዮ ሰርቼ ዩቲዩብ እምቢ አለኝ አጠፋብኝ። እንግዲህ እኚህን አባት ከመግቢያ ላይ ያያቸዋቸው በሳይለንት አድርጊያቸዋለሁ። እንግዲህ ይቀበለኛል አይቀበለኝም ፈጣሪ ይወቀው። እና እኔ ይህንን ቪዲዮ ሳየው በጣም አዝኛለሁ። በጣም የተሰማኝ በቃ ሀይምሮ የራሱ ማርያምን የምሰራውን ራሱ አልቻልኩም። ጋዝ ላይ ራሱ ማለት ነው ሊወድቅ አስባችሁታል። ጠዋት ላይ በነገራችን ላይ ሳለቅስ ነው የቆየሁት ማለት ነው። በዚህ እድሜያቸው መጦር ነበር ያለባቸው። እግራቸውን እየታጠቡ ብዙ ነገር ነበር መሆን ያለባቸው። ግን እንዳለመታደል ሆኖ በረሃ ላይ ነው ያሉት። ምክንያቱም ዓለም አንዳንዴ እንዲህ ነች። ዓለም ታዳላለች የእውነት እና እኔ በጣም ነው የተሰማኝ። እውነት ለመናገር በጣም ተሰምቶኛል። እና ቲክቶክ የምትጠቀሙ ብዙ ፎሎወር ያላችሁ ይህንን እኝን አባት እንትን እያላችሁ ሼር እያደረጋችሁ ለታዋቂ ቲክታከሮች ብታደርሷቸውና ቻሌንጅ ቢሰጣቸው ማርያምን እኔ በጣም ደስ ይለኛል። ስንት ጤና ላላቸው ቻሌንጅ እየተሰጣቸው እነሱም ፎሎ እያደረግን ነው አይደለ? በተለይ እኛ አረብ ሀገር ያለ ልጆች ብዙ ነገር እንረባረባለን እውነት ለመናገር እና እነሱ ከትልቅ ሚዲያ እንዲደርሱ ነው እንጂ እኛ የምንፈልገው በምንም ነገር እንትን አንልም። ስለዚህ የእውነት ብትተባበሩ እየቆረጣችሁ ብትለቁት ቪዲዮን በጣም ነው ደስ የሚለን። ማርያምን መልካም እንስራ። አንዳንዴ መልካም እኔ ቪዲዮውን ራሱ ማየት አልቻልኩም፣ እስከ መጨረሻው ራሱ ማየት አልቻልኩም። እግዚአብሔርን ሳይለንት አድርጌው ምናምን ነገር እኔ አልችልም። እውነት ለመናገር አባቴ ቢሆንስ ብዬ ነው ያሰብኩት። አስባችሁታል? አባቴ ቢሆንስ ቻሌ በጣም ተሰምቶኛል ከምላችሁ በላይ በጣም ነው የተሰማኝ እና ስላላብራራሁላችሁ ነው በዛኛው ቪዲዮ ለቅቄ። ነገር ግን ቪዲዮ እንትን አለብኝ ማለት ነው። ቪዲዮዬ መለሰብኝ በዩቲዩብ የሆነ እንትን የሚያለቅስ ኢሞጅም ስለነበረበት ለዛ ስለሆነ 3 ጊዜ እንትን አለብኝ ማለት ነው። እና ሁላችሁም ሼር አድርጉትና እኚህ አባት የምር እኔ ቻሌንጅ ቢሰጡ በጣም ደስ የሚለኝ። እኛ በታብታብ በምንችለው 5-10 እናደርጋለን፣ ካልቻለን ደግሞ በታብታብ እናደርጋለን። ስለዚህ መልካምነት ለራስ ነው። አንዳንዴ ሶሻል ሚዲያ ብቻ ተጠቅመን ዩቲዩብ፣ ቲክቶክ ከፍተን ለገንዘብ ብቻ ሳይሆን እንደነዚህ አይነቶችን ሰዎች ብንረዳበት በእኛ ጽድቅ ነው እውነት ለመናገር። ስለዚህ ሁላችሁም በምታምኑት በተለይ አባታችሁን የምትወዱ አባት ያላችሁ የእውነት ለእኛ አባት ቻሌንጅ እንዲሰጣቸው የበኩላችሁን ድርሻ ብትወጡ እኔ ደስ ይለኛል። እውነት ለመናገር እኔ ቲክቶክ ላይ ያው በቅርብ ጊዜ ነው ቲክቶክን የተቀላቀልኩት ማለት ነው። ለዛ ስለሆነ እኔ ብዙ ፎሎወርም የለኝም እና ለዛ ስለሆነ ብዙም እንደዚህ አድርጎ አልላቸውም። ነገር ግን የእኛ ሰው የሚፈልግ በነገራችን ላይ ለቅሶ ነው የሚፈልግ። ወይ ለቅሶ ወይ የሆነ ነገር እያረኩኝ ለቅቄ ቢሆን ግን እዛ ላይ ይደርሳል። ግን እኔ ካሜራ ላይ በነገራችን ላይ ለቅሶ አልወድም። ሽንፈት ነው የሚመስለኝ፣ እንደምንደሆን አላውቅም። ሽንፈት ነው የሚመስለኝ እኔ። ስለዚህ በእርግጥ እኔ ሳለቅስ ነው የቆየው። እውነት አይኔ ራሱ እያችሁት እንዴት እንደሆነ አይኔ ራሱ እዛ ሊጠቋቁር ያሉት ቁርቁር ከስር መስያለሁ። አሁን እኔ ምን ነው አረብ ሀገር የምንመስል አረብ ሀገር የምሰራ ራሱ እኮ አልመስልም። በጠዋት አንስቼ ሳለቅስ ነው የቆየሁት ማለት ነው። እና ለዛ ስለሆነ ሁላችሁም በምታምኑት ሙስሊሞች በአላህ እኔ የመጀመሪያ ጊዜ ነው እንደዚህ አይነት ነገር ሙስሊሞች በአላህ ክርስቲያኖች ደግሞ በምታምኑት በማርያም በገብርኤል ለእኚህ አባት ማርያምን እኔ ብቻ ምን እንደምል አላውቅም። የሆነ ነገር ቢደረግላቸው በጣም ነው ደስ የሚለኝ። ስለዚህ ቻሌንጅ ይሰጣቸው። ማርያምን ቻሌንጅ መሰጠት አለበት። በጣም ነው እያሳዘኑኝ። በቃ ከምላችሁ በላይ ማውራት ራሱ አልቻልኩም። በቃ ኢትዮጵያ በቃ እንዲህ ነች። እኩሉን ወጣቱ እንደዚህ እየሆነ አባቶች እንደዚህ እየሆኑ ምስኪኑ እየተንገላታ ሸገርን ልናሳድስ ነው ይሉናል። ሸገርን እንደዚህ ልናረግ ይሉናል። ሸገርን ፓርክ ልናረግ እኔ አላውቅም። እውነት እግዚአብሔር አምላክ ብቻ እኛ ሀገራችንም ሰላም አለመሆኑ አንጻር ነው እንደዚህ እያደረገን ያለ። እግዚአብሔር አምላክ ይህንን ሰውዬ ንቅል አድርጎ ከምድረ ገጽ ያውጣልን። የእውነት እሱ ነው እንደዚህ ጥንቅጣችን እያወጣን ያለ። ብሶበታል። እንኳን ሊነቀር ይቅርና አሁን ደግሞ ብሶበታል። ጭራሽ አለ ባንክ ቤት 1.5 በላይ ያለው ምንድን ነበር ያለ ይወረሳል ለመከላከያ ብሎ ቁጭ አላለ። ምን አላውቅም። ይሄ ሰውዬ በቃ ህዝቡን አማሮ በቃ ህዝብ የተባለ አይፈልግም። ይሄ ሰውዬ በቃ ኢትዮጵያን ሽጦ በቃ ህዝቡን እንደዚህ አማሮ ገሎ የተወሰነ ትንሽ ሲቀርለት ማርያምን በቃ ኢትዮጵያን መሸጥ ነው የሚፈልገው። ለሀጉር ሀገር መሸጥ ነው የሚፈልገው። በቃ በዚህ አይነት እንደዚህ ነው። ምክንያቱም ድሀ የተባለ ማየት አይፈልግም። ድሀ የተባለ አይፈልግም። ሀብታሞችን እያባረረ ነው በየአውሮፓ ሀገሩ። ስለዚህ ይሄ ሰውዬ ምንድነው ሀገራችን ሊሸጣት ነው የመጣው እንጂ ምንም ሀገር ሊያለማ አይደለም የመጣው።
እና እኔ አላቅም እንደሚሆን መጨረሻችን ያስጠላል። አሁን ኢትዮጵያ ያለችበት ሁኔታ በጣም የሚያስጠላ የድሮዋ ኢትዮጵያ አይደለችም። እግዚአብሔርን መስማሙኝ እና ለዛ ነው። ለማንኛውም ሰላማችሁ ብዙ ይበልልኝ ቤተሰቦችን